ማርክ እያደረገ ያለው ነገር ከመጥፎ አስቦት አይደለም፣ ለሁለታቸው በማሰብ ነው እንደዚህ እያደረገ ያለው። ምን ያክል ውስጡ ላይ እንዳለ፣ ምን ያክል ውስጡ ላይ መውደድ፣ ምን ያክል ውስጡ ላይ ማፍቀር እንዳለ ታውቃላችሁ። ማርክን እንደዚህ እያደረገ ያለው በመጥፎ እንዳልሆነ ታውቁታላችሁ። ቤዚም ደግሞ እንደዚህ እያደረገች ያለችው ነገር ሶፋውን ብትቀይር ምንም ብትል ለነሱ በማሰብ ነው። ነገ ጧት የተሻለ ህይወት እንደሚኖራቸው በማሰብ ነው እንጂ ሌላ ነገር የተለየ ነገር የለው። ግን ማንም እንዲጎዳብኝ አልፈልግም። ምክንያቱም ሁለቱም ጓደኞቼ ናቸው። ያን ሁሉ ነገር እንደዚህም እያደረኩት ያለውት ነገር ሁለቱ አንድ ላይ እንዲሆኑ፣ እኔ ሁለቱን መለያየት አልፈልግም። እንዲለያዩም ስለማልፈልግ ነው ይሄን ሁሉ ነገር እያደረኩ ያለውት። ቤዛም ለማርክ በማሰብ ነው ያን ነገር ያደረገችው። ሶፋን ብታስገባ ምንም ብትል ሌላ ነገር በማሰብ አይደለም፣ ለሁለታቸው ደስታ ስትል ነው። ልጅቱን ስታያት ደግሞ የሚሰማት ነገር አለ። ሴት ልጅ ነች። እንኳን ፍቅረኛችሁ ለወደፊት የልጆቻችሁ አባት ብላችሁ የምታስቡት ሰው ይቅርና ኖርማል የትምህርት ቤት ጓደኛችሁ እንኳን ምንም ስሜት የሚሰማችሁ ለዛ ሰው የማይሆን ነገር ሲያደርግ ስታይ የሚሰማችሁ ስሜት አለ አይደል? ሁለታቸው ያለ መግባባት ሂደት ነው። ውስጣቸው ደግሞ ያልተግባቡበትና ውስጣቸው ያልተናበቡበት ነገር አለ። ለምን ሁለቱም ደግሞ ተጣልተው ተለያይተው እንዲቀሩ ስለማልፈልግ ነው። ቤዚ ለኔ የሆነ ጥያቄ አቅርባልኝ ነበረ። ለምን እንደዚህ አናረግም ማርክን አናስደስተው ምናምን ነገር የሚል ሐሳብ አምጥታልኝ ነበረ። ምክንያቱም የነሱ ደስታ ስለሚያስደስተኝ ነው። እኔ እንደ ጥላት ሁኜ ማርክን ወይ ደግፌ ወይ ቤዛን ደግፌ አይደለም እዚች ጋር ገብቷችኋል አይደል? እኔ የመጣሁት ሁለቱንም አንድ ለማድረግ ነው። ሰላም ቤተሰቦች እንዴት ናችሁ? እኔ ያለው ክብሩ ይስፋ ለመድኃኒዓለም። እናንተም በያላችሁበት ቸር ቆዩልኝ። በያላችሁበት ደግሞ ደህና እንደምትሆኑ አልጠራጠርም። እንግዲህ ዛሬ አጠር መጠን ያለ ለእናንተም እንዲሁም ለኔም ግልጽ ለማድረግና ሰሞኑን በተፈጠረው ነገር አንዳንድ ነገሮች ለማለት እኔ የመጣሁት ትንሽ ጠፍቻለሁኝ። ያው አይታችሁ ከሆነ በራሴ ቤት ጠፍቻለሁኝ። በጓደኞቼ ቤት ነው እየመጣሁ ያለሁት፣ በማርክና በቤዚ ቤት። እሱንም ደግሞ ሁለታቸው አንድ አለመሆን አለመግባባት በመሃላቸው ተፈጥሯል። እኔ ደግሞ በመሃል ገብቼ አንድ ለማድረግ ነው እንጂ ሌሎቻችሁ ሰዎች ደግሞ እየመሰላችሁ ያላችሁት እኔ እንደ ጥላት ሁኜ ማርክን ወይ ደግፌ ወይ ቤዛን ደግፌ አይደለም እዚች ጋር ገብቷችኋል አይደል? እኔ የመጣሁት ሁለቱንም አንድ ለማድረግ ነው። ከቤዛ ጎን ለምን ሆነ ከማርክ ጎን ለምን ሆነ ለምትሉት እኔ ሁለቱ እንዲለያዩ ስለማልፈልግ ነው። ከዚህ በፊትም ማርክ ጋር ሁኜ ቤዚ እንደዛ ሳደርግ የነበረው እገታም ምናምን እንድበረው ማርክ ጋር ሁኜ ሁለቱ አንድ እንዲሆኑ ማርክ ያመጣው ሐሳብ ስለተስማማሁበትና ለሁለታቸው ደግሞ ለወደፊታቸው አስፈላጊ ነገር መስሎ ስለታየኝ ነው ያን ነገር አድርጌው የነበረው። እንዲሁም ደግሞ በተመሳሳይ ሁኔታ ቤዚ ለኔ የሆነ ጥያቄ አቅርባልኝ ነበረ። ለምን እንደዚህ አናረግም ማርክን አናስደስተው ምናምን ነገር የሚል ሐሳብ አምጥታልኝ ነበረ። ምክንያቱም የነሱ ደስታ ስለሚያስደስተኝ ነው። እኔ ብቻ ሳልሆን እናንተም የነሱ ደስታ ስለሚያስደስታችሁ ነው። እኔ ደግሞ ያን ነገር ያደረኩት ከክፋት አንጻር አይደለም። አንዳንድ ሰዎች በውስጥ የጻፋችሁልኝ ስላላችሁ ለእናንተም መልስ ለመመለስ ያልገባችሁን ነገር ደግሞ እውነታውን ለማወቅና እቅጭቅጩን ለመናገር ነው ዛሬ የመጣሁት። ባልመጣ ደስ ይለኝ ነበረ። ምክንያቱም ሁሉም ነገር በጊዜው ሲሆን ያምራል። የጊዜ ጉዳይ ነው እንጂ ሁሉም ነገር ይስተካከላልና በጊዜው ሁሉም ነገር እንደሚስተካከል አውቀዋለሁ። ግን እስከዛው ድረስ ደግሞ አለመግባባቶች እንዳይፈጠሩ እኔም እናንተ ጋር ደግሞ ቅሬታ እንዳልፈጠር እናንተም ደግሞ ሳይዋጥላችሁ ዳኒ ምንድነው እያላችሁ ብዙ ሰዎች ስለጻፋችሁልኝ ይሄን ቪዲዮ ደግሞ ሁላችሁ እንደምታዩት አውቃለሁ። ለሁላችሁም መልስ እንደሚሆን አውቃለሁ። ምክንያቱም እኔ ከክፋት አንጻር አይደለም ደግሜ የምነግራችሁ ነገር ማንም እንዲጎዳብኝ አልፈልግም። ምክንያቱም ሁለቱም ጓደኞቼ ናቸው። ያን ሁሉ ነገር እንደዚህም እያደረኩት ያለውት ነገር ሁለቱ አንድ ላይ እንዲሆኑ ለማስታረቅ ለመግባባት ነው። ምን አገባ አንተ የራስን ህይወት አትኖርም ምናምን ነገር ለምትሉት ደግሞ አልወጣም። ለምን ሁለቱም ደግሞ ተጣልተው ተለያይተው እንዲቀሩ ስለማልፈልግ ነው። ገብታችኋል አይደል? እና ቤተሰቦች እኔ እንጃ ማርያምን በጣም ውስጤ በጣም ስለጨነቀው ነው። ምክንያቱም ማርክ እያደረገ ያለው ነገር እናንተም እኮ ታውቁታላችሁ። ማርክ እየሰራው ያለው ነገር ለእናንተም እንዳልገባችሁ፣ ማርክ እያደረገው ነገር ለእናንተም እንዳልተዋጠላችሁ ታውቁታላችሁ። ግን እውነታ መቀበል ነው ያቃተን። አንደኛ ነገር ታውቃላችሁ ማርክ ከክፋት አንጻር አይደለም እንደዚህ እያደረገ ያለው፣ ወይ ከክፋት አይደለም ይሄን ነገር እያደረገ ያለው። እኔና ቤዛን እያመናጨቀ የሚያስወጣው ከክፋት አንጻር አይመስለኝም። ሁለታቸው ያለ መግባባት ሂደት ነው። ውስጣቸው ደግሞ ያልተግባቡበትና ውስጣቸው ያልተናበቡበት ነገር አለ። እናንተ ደግሞ ያን ነገር ሳታውቁ እናንተ ብቻ ሳትሆኑ እነሱም ያልገባቸው ነገር ነው። በቃ እዚች ጋር እናንተም ሳይገባችሁ በመሃል የራሳችሁ መላምት አትስጡ። በቃ ውስጣቸው ምን እንደተፈጠረ ቀስ አድርገን በዙሪያ ያላችሁት
እኔም አለው ሌሎችም ሰዎች ስላሉ ቀስ አድርገን ምንድነው የተፈጠረው ነገር የሷ እህት ስላለች ምንድነው የተፈጠረው ነገር እውነታውን ወደ ማወቅ ነው እየሄድን ያለነው። ግን በመሃል አንዳንድ ሰዎች ለምን ቤንዚል ታርከፈክፋላችሁ? የማይሆን ነገር ለምን መላምት ትፈጣላችሁ? ማርክ እኮ ልጅቱ ጓደኛዬ ነች እያለ አይደለም ወይ ፍቅረኛው ወይ ምናምን አናቅም እኮ እሱ ነገር። ግን እዚች ጋር የተሰራ ያለው ነገር ቤዛንም ያስከፋት ነው፣ እኔንም አስከፍቶኛል፣ እናንተንም አስከፍቷቸዋል። ግን ያ ያስከፋንን ነገር ለምን እውነታውን እንወቀው ነው እዚች ጋር ገብቷቸዋል አይደል? ቤዛም ለማርክ በማሰብ ነው ያን ነገር ያደረገችው። ሶፋን ብታስገባ ምንም ብትል ሌላ ነገር በማሰብ አይደለም፣ ለሁለታቸው ደስታ ስትል ነው። ልጅቱን ስታያት ደግሞ የሚሰማት ነገር አለ። ሴት ልጅ ነች። እንኳን ፍቅረኛችሁ ለወደፊት የልጆቻችሁ አባት ብላችሁ የምታስቡት ሰው ይቅርና ኖርማል የትምህርት ቤት ጓደኛችሁ እንኳን ምንም ስሜት የሚሰማችሁ ለዛ ሰው የማይሆን ነገር ሲያደርግ ስታይ የሚሰማችሁ ስሜት አለ አይደል? እኔ ደግሞ በሰዓቱ የተሰማኝ ነገር እኔም በሷ ጎን ሆኜ የተሰማኝ ስሜት እኔ ስለማውቀው ነው። በቤዚ ቦታ ሆኜ ማለት ነው። እኔ እንደውም በቤዛ ቦታ ሆኜ ቢሆን እዛው እኔ ቤዛ ሁኜ ቢሆን የምሬን ተርትሬ ነበር በድንጋይ የምጥላት። ምክንያቱም ማፈቅራት ሴት ወንድ ጋር አብራ ባይ የሚሰማኝ ስሜት እኔ ስለማውቀው ነው። እና አንዳንዴ ነገሮችን ሳታበሳስሉ ሳታውቁ ወደ ማይሆን ነገር እባካችሁ ተጠንቀቁ። ማይሆን ነገር አትስጡ፣ ለልባችሁ መላመት አትስጡ። ሁለቱ እንደሚፋቀሩ እናውቀዋለን፣ ሁለቱ እንደሚዋደዱ እናውቀዋለን፣ መቼም እንደማይለያዩ እናውቀዋለን። ግን ሚዲያ ያዘው ነገር እንደማይለቅ ታውቃላችሁ። የማይሆን ኔጌቲቭ ነገር የምታስቡ ሰዎች አላችሁ፣ እባካችሁ እረፉ። እኔ ዛሬ ላይ የመጣሁት ለእናንተ ግልጽ ለማድረግና ለምንድነው ማርክ እንደዚህ ያደረገ ያለው ጓደኛ ነው ለምን አትመክረውም እያላችሁኝ ሰዎች ስላላችሁ ማርክ እያደረገ ያለው ነገር ከክፋት አይደለም ወይ ደግሞ እንደዚህ ያደረገ ያለው አውርቼዋለሁ በስልክ ማታም ደውዬለት በደንብ ነው ስናወራው የነበረው ከመጥፎ ነገር አይደለም ማርክ እያደረገ ያለው ነገር በቃ የተሰማውን ነገር ነው በቃ እስከ ዛሬ የተነበርሽ እንደዚህ አብረን እንሁን በሚለው ያ ጥያቄ ነው አሁን ውስጡ ላይ ያለው ይመስለኛል ምክንያቱም በዚህ አብረን እንሁን ከዚህ በፊት ብዙ ነገሮችን ብያታለሁ ነው ወንድ ልጅ ነው ታውቁታላችሁ ስሜቱን አንዳንዴ ወንድ ልጅ እንደ ሴት አያወራም በፊት ለፊት ነው የሚጋፈጠውና ማርክም ደግሞ በፊት ለፊት እየተጋፈጠ ይመስለኛል እንጂ እንደሌላው ሰው ቢሆን በውስጡ ይዞ ነገሮችን አለባብሶ ማለፍ ይችል ነበር ግን እኔና ቤዛ ቤት ስንሄድ እንደዚህ ያደረገ ያለው ነገር ለምንድነው በቃ ሶፋዬን ቀይሩ እንደዚህ ያድርጉ ሶፋዬን አምጡ ያለ ያለው ነገር ከክፋት አይደለም በእርግጠኝነት የምነግራችሁ ነገር ከመጥፎ አስቦ ሳይሆን በቃ ለምን ይሆናል መጀመሪያ እኔና አንቺ እንግባባ ነው እኔና ማርክ እኔና ቤዛ መጀመሪያ እንግባባ ነው አሁን እያለኝ ያለው እኔ ማታ ስደውልለት አልተግባባንም ነው ያልተግባቡበት ነገር ደግሞ እኔም ግራ ገብቶኛል ምንድነው ያ ነገር ደግሞ ንገረኝ ስለው በቃ የጊዜ ጉዳይ ነው እያለኝ ያለው የጊዜ ጉዳይ ነው ነገሮች ደግሞ የጊዜ ጉዳይ ነው እንጂ ይስተካከላሉ ነው መስተካከላቸው አይቀርም ግን እስከዛው ድረስ ደግሞ እቺ አሁን የመጣችው ልጅ አለች መካከላቸው ላይ የገባችው ልጅ አለች እሷ እናንተም ስለምታውቁት ይመስለኛልም እሷ ናች አሁን እያበጣበጣቻቸው ያለችው ልጅቱ እኔና ቤዛም እንደዛ የዛኔ የመጀመሪያው ጸባቸው ሲፈጠርም እኔና ቤዛ ከቤት የሚያስወጣናት ልጅቱ እንድትወጣ ያደረግናት ታውቃላችሁ ሴት ልጅ አብራ ወንድ ልጅ ጋር ስትሆን የማይሆን ወንድ ልጅ ነው ምንም ቢሆን ስሜት የሚባል ነገር አለ በመሃል ያን ስሜት ደግሞ ምንም ቢሆን ምንም ማለት አናምነዋለን ማርክን እኮ ማመን ምናምን ሳይሆን በቃ የማይሆን ነገር ነው ሴት ልጅ አብራችሁ ስትሆን የሚፈጠረው ነገር አናቅም ገብቷችኋል አይደል ምንም ማሚም እንደዛ ብትፈቅድም ማሚም ደግሞ በእርግጠኝነት ማርክም እኮ የማርክም እናትም እኮ ማሚም አደራ ብለው የሄደችው ብዙ ነገሮች ሊኖር ይችላሉ ግን ያደራ ነገር ደግሞ ታቆታላችሁ አደራ ከባድ ነው አይደል እንኳን ሰው የሰው አደራ ይቀርና የቃደራ እንኳን አስቀምጡልኝ ብሏችሁ ሰው ሲሄድ እንዴት እንደምትሆኑ እናውቀዋለን አይደል ጠፋብኝ አልጠፋብኝ ጎደለ አልጎደለብኝ የሚባል ነገር ስላለ ማርክም ደግሞ እናቱ አደራ ብላውም ሊሆን ይችላል ሰው ልጅቱን ደግሞ ወደ መጣችበት እስከምትሄድ ድረስ ኃላፊነት አለበት ልጅቱን አብራ የምትቆይበት ምክንያት ያ ነው ብዬ ነው የማስበው በዚህም ደግሞ በተቃራኒ ነገር እያሰበች ያለችው ነገር ስለ ልጅቱ ማይሆን ነገር ያሰበችው ትክክል ነች ሴት ልጅ ነች እኔም ብቻ ሳይሆን እናንተም ትረዷታላችሁ ብዬ አስባለሁኝ ግን በዋነኛነት ነገር ደግሞ በዋነኛነት አንዳንድ ሰዎች አላችሁ ምክንያቱም ማርክ ልጅቱ ጋር የተለየ ኬዝ አለው አብሯት ይሆናል ከዚህ በኋላ ማርክና ልጅቱ አብረው ፍቅር ይጀምራሉ ምናምን ያላችሁ በመሃል ብዙ ሰዎች የምታስቡ አላችሁ እንዴ እናንተ ያማችኋል እንዴ
ዝም ብሎ ፍቅር የሚይዝ እሱ ኤሌክትሪክ ነው እንዴ? ኢንዶሚ ነው እንዴ? ፍቅር ባንዴ በስሉ ባንዴ እንትን የሚለው ፍቅር እኮ በጣም ከባድ ነው አይደል? ቤዛና ማርክ እንኳን ከተዋወቁ ስንትና ስንት አመታቸው አይደል? ዝም ብሎ ዛሬ ያዘኝ በእንትን በካልኩሌተር ነው እንዴ ዛሬ ፍቅር ይዘኛል፣ አዎ ከዛ ደግሞ እንትን ይዘኛል ብላችሁት እኮ ሚይዝ አይደለም እንዴ ፍቅር። አንዳንድ ሰዎች እንደዚህ ብያላችሁ በውስጥ ለኔ በውስጥ እየጻፋችሁ ስላላችሁ ነው። ማን እንደሆናችሁ ስለምታውቁት ምንም እዚች ጋር እንደዚህ ብዬ ማውጣት ስለማልፈልግ ነውና እንደዛ አይነት እያሰባችሁ ያላችሁት ደግሞ ምንም እንደማይጠቅም ነገር ነገ ጧት ሚዲያ የሚይዘው ነገር ነው ታውቁታላችሁ። ዙሮ መገናኘታችሁ አይቀርም የጊዜ ጉዳይ ነው እንጂ ማርክና ቤዛ አንድ ላይ የማይሆኑበት ምንም አይነት ነገር የለም። ምክንያቱም አንድ ሰው ከሚዋደድ ሰው ከሚወደው ሰው ከሚያፈቅረው ሰው ጋር ነው አብሮ ሊቀጥል የሚችለው እንጂ የማያፈቅራት የማይወዳት ለሷ ቦታ ለሷ ስሜት የሌለው ሰው ጋር አብሮ እንደማይቀጥል ታውቁታላችሁ። ማርክም እንደዚህ እያለ ያለው ለማስመሰልም ነው በእርግጠኝነት እንጂ ወይ ወዷት ወይ ልጅቱ ጋር ስሜት ወይ ደግሞ የተለየ ነገር ኑሮት አይደለም። ልጅቱ ጋር አደራ ነው፣ ኃላፊነት ነው። ያን ነገር ደግሞ ትንሽ ጊዜ ነው እንጂ ይስተካከላል። የራሳችሁን ነገር እየፈጠራችሁ እንደዚህ ቢሆኑ እንትናኮ እንደዚህ ነው እንትናኮ እንደዚህ ነው። ምንም ቶማስና ቤዛ ምንም የተለየ ነገር የላቸውም። ምክንያቱም ሁለታቸው ታውቃላችሁ ቤዛና ማርክን አንድ ለማድረግ ቤተሰቦቿ ጋር ሆኖ ብዙ መስዋዕትነት የከፈለ ልጅ ነው እኔ እስከማውቀው ድረስ። ማርክ ደግሞ የማይሆን ነገር ነው አይምሮ ላይ ሲመላለስ የነበረው አያችሁት አይደል? ቂም በቂም የሚባል ነገር እሷ አብሮ ለመኖር እንኳን ቤዛ ልጅቱ ጋር ሲኖር ያሰበችው ማርክና ልጅቱ አብሮ ሲኖር ቤዛ የምታስበውን ነገር ሰውት አብሮ ኖሩ ተብሎ ማለት ነው። ማርክ ግን ልጅቱና ቤዛና ቶማስን ሲያገኛቸው የተሰማውን ስሜት አለ። እዛች ጋር ግን እያደረገ ያለው ነገር ቶማስ ሌላ ነገር አይደለም። ወይ ደብሯት ነው ምክንያቱም ወይ ደግሞ እሷን በቃ ምንም ቢሆን ቤተሰብ ያውቀዋል። ቶማስ ማርክና ያውቀውም እያልኩ አይደለም ያውቀዋል። ግን ብቻዋን ስለነበረች በቃ ጥሩ ስሜት ተሰምቷት አልነበረም በሰዓቱ። እሱን ነገር ለማስተካከል ነው እንጂ ሌላ ነገር የተለየ ነገር ኑሮት አይደለም። ቶማስን እኔም ስለማውቀው ነው እንደዛ የሚያደርግ ልጅ አይደለም። ማርክም ልጅቱ ጋር የተለየ ነገር ያደርጋል እያልኳችሁ አይደለም። አሁንም እኔን በሌላ ነገር እንዳትወስዱብኝ ነው። እኔ ዛሬም ነገም ቢሆን እኔ ከሁለታቸው ጎን ነኝ። እኔ ሁለቱን መለያየት አልፈልግም፣ እንዲለያዩም ስለማልፈልግ ነው ይሄን ሁሉ ነገር እያደረኩ ያለሁት። አዎ በማርክ እጅ በልቻለሁ፣ ጠጥቻለሁ፣ አውቃለሁ። የማይሆን ነገር ሰው በውስጥ ማርያምን በጣም የሚያስጠላ ነገር እያላችሁኝ ሰዎች ስላላችሁ ነው። እኔ ምንም ብትሉት እኔ ዙሮ ሲገናኙ ዙረን እኔም አብሬያችሁ እንደምሆን አውቀዋለሁ። ግን የማይሆን ነገር ጠባሳ ባትጥሉ አንዳንድ ሰዎች የተሻለ ነው ባይ ነኝ እና አንዳንዴ ለነገሮች ከመወሰናችን በፊት ብናስብ የተሻለ ነው። ሁሌም ታውቃላችሁ ፍቅር ነው የሚያሸነፈው። እንደዚህ ሆኖ በቃ ነገ ጧት አንድ ላይ የማይሆንበት ምንም አይነት ነገር የለም። መጪው በዓል ነው ታውቃላችሁ። አዲስ ዓመት ደርሷል። በአዲስ ዓመት ደግሞ አዲስ የምስራች እንደሚመጣ አዲስ በቃ ብዙ ነገሮች እንደሚፈጠሩ አውቀዋለሁ። ራሴ ውስጤ ይነግረኛል። ማርያምን አንድ ላይ የማይሆንበት ምንም አይነት ነገር የላቸውም። የዛኔ ግን ያን ሁሉ ነገር ስትሉ የነበራችሁ የማይሆን ነገር ስታስቡ የነበራችሁ ነገሮች ሰዎች በሙሉ እንደምታፍሩ እንደምትጸጸቱበት አውቃለሁኝ። ማሚም ብትሆን ታውቃለች ልጇን ሰላመነችበት ነው እንጂ ልጅቱ ጋር ሁን ያለችው ለሌሎች ወንዶች ወይ ደግሞ ብታስቡ ኑሮ ደቂቃም እንኳን እንትን አትለውም ነበረ፣ ሐሳቡን አትቀበለውም ነበረ። እና ዛሬ መምጣት ስላለብኝና ለእናንተም ግልጽ ለማድረግ ነው የመጣሁት። ቤተሰቦች ያው እንግዲህ ይሄን ያክል ካልኳችሁ ለእናንተም ግልጽ ካደረኩላችሁ ይበቃል። ምክንያቱም አሁንም ደግሜም ነገም ከነገ ወዲያ ምነግራችሁ ነገር ቢኖር ማርክ እያደረገ ያለው ነገር ከመጥፎ አስቦት አይደለም፣ ለሁለታቸው በማሰብ ነው እንደዚህ እያደረገ ያለው። ምን ያክል ውስጡ ላይ እንዳለ ምን ያክል ውስጡ ላይ መውደድ ምን ያክል ውስጡ ላይ ማፍቀር እንዳለ ታውቃላችሁ። ማርክን እንደዚህ እያደረገ ያለው በመጥፎ እንዳልሆነ ታውቁታላችሁ። ቤዚም ደግሞ እንደዚህ እያደረገች ያለችው ነገር ሶፋውን ብትቀይር ምንም ብትል ለነሱ በማሰብ ነው። ነገ ጧት የተሻለ ህይወት እንደሚኖራቸው በማሰብ ነው እንጂ ሌላ ነገር የተለየ ነገር የለውም። ግን እናንተ የማይሆን ነገር እየሰጣችሁ ማርክና ልጅቱ አብሮ ፍቅር ሊጀምሩ ነው እንደዚህ ያላችሁ ባታወሩ የተሻለ ነው። ምክንያቱም እኔ ሰው ሲያወራ ስለሰማው ነው እናቴ ትሙት። ምክንያቱም እንዳሉ ታውቃላችሁ። አንዳንዴ እኮ ሰው እናንተ ማን ናችሁ? እኔ እኮ እናንተ ምንድነው? ቆይ እኔ እንደዚህ የሚያስቡ ሰዎች አንዳንዴ ይገርሙኛል። ምንድነው አንዱ ነው ያየሁት ፖስት የጻፉልኝ ቤዛና ቶማስ አብረው ይቀጥላሉ፣ ይጋባሉ። ማርክና
ልጅቱ ደግሞ ፍቅር ይጀምራሉ። ከዛ አብሮ ይኖራሉ፣ ያገባታል ምናምን ነገር ሶፋውን አስወጭልኝ ይላል። ለዛ ነው ምናምን እናንተ አንዳንዴ እኮ የምሬ ነው ሰው በቁም ነገር ነገሮችን ማሰብ መቻል እያለበት የማይሆን ነገር ሲያስብ በጣም ያናዳልና የእናንተ የራሳችሁን ነገር አትፍጠሩ። እኔ ባለፈውም ተናግሬያለሁ፣ ዛሬም ነገም ቢሆን ፍቅር ያሸንፋል ነው የምላችሁ የኔ ውድ ቤተሰቦች። ሌላ ነገር ከክፋት እኔን እንዳታስቡብኝ። እኔ እንደዚህ ያደረኩ ያለሁት ለምንድን ነው? ለሁለቱ አንድ መሆን፣ ለሁለቱ ተመልሶ ደስታቸው ሳቃቸው እንዲመለስልኝ ስለምፈልግ ነው እንጂ እኔ የተለየ ነገር ኑሮኝ አይደለም። ወይ ከማርክ ጀርባ ሁኚ ምንም የምሰራው ነገር የለም። ከቤዛ ጀርባ ሁኚ ምንም እያደረኩ ያለሁት ነገር የለም። ለሁለታቸው በማሰብ እንደዚህ ያደረኩት እና ቤተሰቦቼ ለዛሬ የመጣሁበት ለእናንተ ለማሳመን ለእናንተ ግልጽ ለማድረግ ነው። በሌላ ቪዲዮ መለስላችኋለሁ። ወዳችኋለሁ።